ጆን ሃንኮክ ሰካራምና ጎዳና ላይ የሚኖር ሰው ነበር። አንድ ሕፃን ልጅ ከተኛበት ይቀሰቅሰውና ወደ ቲቪ ይጠቁመዋል። ፖሊስ ወንጀለኞችን እያባረሩ ነበር። ሃንኮክ እንደሚታየው ሰካራም ብቻ አይደለም፣ ሱፐር ፓወር አለው። ግን ሁሌ እየሰከረ ስለሆነ ሰው የሚያድነው በሚሊዮን የሚቆጠሩ ጉዳቶችን ንብረት ላይ ያሳርፋል። በመጀመሪያ መንገድ ጠቋሚ ምልክቶችን፣ ከዚያም መንገዱን፣ ከዚያም የተወሰኑ የፖሊስ መኪናዎችን ያወድማል። የወንጀለኞቹ መኪና ውስጥም ከገባ በኋላ መጠጡን መተው ስላፈሰሱበት ተናዶ መንገዱን ያበላሸዋል። ከዛም መኪናውን ተሸክሞ አየር ላይ ከህንፃዎች ጋር ያጋጨዋል። በመጨረሻም ትልቅ ፎቅ አናት ላይ ይጥለዋል። በዚህም ባህሪው ምክንያት በማህበረሰቡ በጣም የተጠላ ነበር። በፖሊስም ዘንድ በጣም ጥሩ አመለካከት አልነበረውም። ሬይ የህዝብ ግንኙነት ባለሙያ ነበር። ዋና ስራውም ትላልቅ ካምፓኒዎች የቻሪቲ ስራ እንዲሰሩ ማድረግ ነው እና እንደዚህም አይነት ስራ ሲሰሩ የልብ ቅርጽ ያለበት ሎጎ ይሰጣቸዋል። ከአንድ ያልተሳካ የስራ ስብሰባ ሲመለስ መኪናው የባቡር መስመር ላይ ይቆምበታል። ሃንኮክ መኪናውን ይወረውረውና ያድነዋል። ሃንኮክ ከባቡሩ ጋር ይጋጫል፣ ግን ባቡሩ ሙሉ በሙሉ ይወድማል። በሚሊዮኖች የሚጠጋ ንብረት አብሮት ይወድማል። ሰዎች ለምን መኪናውን ይዘህ አልበረርክም? ለምን ታጋጨዋለህ? እያሉ ይሰርቡት ጀመር። ሬይ ግን ጣልቃ ይገባና ስላዳነው በጣም ያመሰግነዋል። ሃንኮክን ቤት ይወስደውና ከቤተሰቦቹም ጋር ያስተዋውቀዋል። ሜሪ የሬይ ሚስት ናት። ሃንኮክም ሲያያት በጣም የሚያውቃት አይነት ስሜት ተሰማው። ሬይ እራት እንዲበሉ ሃንኮክን ይጋብዘውና መብላት ይጀምራሉ። እየበሉም ሜሪ በጣም ሃንኮክን ታየዋለች። ሬይ የሚሰራው የውጭ ግንኙነት እንደሆነና የሱንም በሰው ዘንድ ያለውን እይታ ማሻሻል እንደሚችል ይነግረዋል። ሃንኮክ ፍላጎት እንደሌለው ይነግረዋል። ከዚያም ሬይ ቢዝነስ ካርዱን አውጥቶ ሹራብ ውስጥ ያስገባለታል። መኝታ ቤታቸው ውስጥ እያሉም ሃንኮክ ጥሩ ሰው እንዳልሆነ ሜሪ ትነግረዋለች። ሬይ ግን ሰው ስላልተረዳው ነው ይላታል እና ለምን እንደዚህ እንደጠላቸው እንዳልገባው ይነግራታል። በዚህም ሰዓት ሃንኮክ ጣሪያቸው ላይ ሆኖ ሲሰማቸው ነበር። በቀጣይ ቀን ሃንኮክ ብዙ ካሰበ በኋላ ለሬይ እድል ሊሰጠው ይወስናል። ወደ ሬይ ቤትም በሮ ይሄዳል። ሬይ ቤት ጋር ሲደርስ መንገዱን ያበላሸዋል ሲያርፍ። እናም እየተጫወቱ ከነበሩ ልጆች መካከል አንድ ሕፃን ልጅ ሃንኮክን ይሰድበዋል። ሃንኮክም እስኪ አንዴ ደግመ ስደበኝ ይለዋል። ልጁም ደግሞ ሲሰድበው ሃንኮክ ወደ ሰማይ ይወረውረዋል። ሬይ ከቤት ይወጣና ሃንኮክ ሀሳቡን በመቀበሉ ደስተኛ እንደሆነ እየነገረው ልጁ ከሰማይ ሲወድቅ ሃንኮክ ይዘዋል። ሬይ ይሄን ሲያይ እንደዚህ አይነት ነገር መቀየር አለብን እያለ ወደ ቤት ያስገባዋል። የተቀረጹ አንዳንድ ቪዲዮዎችን ያሳየዋል። ከተቃጠለ ህንፃ ሰዎችን አድኖ ግን አይስክሬም ለመብላት የተሰለፉ ልጆችን ገፍትሮ ሲገባ፣ ትልቅ አሳ ነባሪን ቀስ ብሎ ወደ ባህር መመለስ ሲገባው ሲወረውረው፣ ብቻ ብዙ። ሃንኮክ ለመጠጣት ሲሞክር ሬይ ያስቆመዋል። እያወሩም እያለ ሜሪ ትመጣለች። ቲቪ ስትከፍት በሃንኮክ ላይ የእስር ማዘዣ እንደወጣ እየተናገሩ ነው። ሬይ ይህን ሲሰማ መልካም አጋጣሚ እንደሆነ ይነግረዋል። እጁን ሄዶ ከሰጠ ሰዎች እንደሚያከብሩት ይነግረዋል። ከተማው እሱ በሌለበት ወንጀል እንደሚጨምርና በትንሽ ጊዜ እስር እንደሚለቁት ይነግረዋል። ይሄ ካልተሳካ በረ ትወጣለህ፣ ማን ያስቆመሃል? ይለዋል። ሃንኮክ የጋዜጣዊ መግለጫ ያዘጋጅና እጁን ሊሰጥ እንደሆነ ይናገራል። አብዛኛዎቹ ጋዜጠኞች ይሰድቡት ነበር። እሱ ግን ሬይ የጻፈለትን መግለጫ አንብቦ ይጨርሳል። ሜሪ በቲቪ ታየዋለች፣ ታዝንለታለችም። ሃንኮክ ወደ እስር ቤት ይገባል፣ አሻራ ይሰጣል፣ ፎቶ ይነሳና ወደሚቆይበት ቦታ ይሄዳል። ግን እስረኞቹ ያስቸግሩታል። ሬይ እስር ቤት ሊያናግረው ይመጣል። 8 ዓመት እንደተፈረደበትም ይነግረዋል። ሃንኮክ ይህን ሲሰማ ይነሳና የእስር ቤቱን በር ሰብሮ ይወጣል። ሬይ ግን ፈሪ እንደሆነና ይህን ማድረግ ካልቻለ ሁሌም ቢሆን ተጠልቶ እንደሚኖር ይነግረዋል። ሬይ በየቀኑ እየሄደ
ሲበር፣ ሲያርፍ ምንም ቢልዲንግ ማፍረስ እንደሌለበት፣ መንገድ ማበላሸት እንደሌለበት ስልጠና ይሰጠዋል። እስር ቤትም እያለ ባስኬትቦል እና የንዴት መቆጣጠር ክላሶችን መማር ይጀምራል። ሃንኮክ መታሰሩን ተከትሎ በከተማው በከፍተኛ ሁኔታ ወንጀል መጨመሩን የዜና ማሰራጫዎች መዘገብ ጀመሩ። ቀጣይ ቀን ሜሪ እስር ቤት ከልጇ ጋር ትሄድና ትጎበኘዋለች። የሚወደውንም ፓስታ በስጋ ትወስድለታለች። ሃንኮክም በጣም ደስተኛ ነበር። ሬይም ሰው ሲያድን የሚለብሰውን አዲስ ዩኒፎርም ያመጣለታል። ሃንኮክ መጀመሪያ አይሆንም ሲለው ሬይ ግን ያሳምነዋል። ሃንኮክ ባስኬትቦል እየተጫወተ ኳሷ ከእስር ቤቱ ግቢ ውጪ ትወጣለች። ሃንኮክም ዘሎ ኳሱን ለማምጣት ይወጣል። ይህን ያዩ የእስር ቤቱ ዘበኞችም ደውል መደወል ይጀምራሉ። ሃንኮክ ግን በገዛ ፍቃዱ ይመለሳል። የንዴት መቆጣጠር ትምህርቱ ላይም ለመጀመሪያ ጊዜ ስለ በፊት ታሪኩ ይናገራል። ሰውን በመናገሩ ያጨበጭቡለታል። ሃንኮክ ተኝቶ ነበር፣ ግን ከባድ ወንጀል እየተፈጸመ ስለሆነ የከተማው ፖሊስ መጥቶ እንዲያግዘው ይጠይቀዋል። ሃንኮክም ጺሙን ተላጭቶ ልብሱን ለብሶ ወደ ቦታው ይሄዳል። የባንክ ዘራፊዎቹም ከፖሊስ ጋር ከፍተኛ የሆነ የተኩስ ልውውጥ ላይ ነበሩ። ያገቷቸው ሰዎች ላይም ቦምብ ስላጠመዱ ፖሊሶቹ ምን ማድረግ እንዳለባቸው ግራ ገብቷቸው ነበር። ሃንኮክም ወደ ቦታው ደረሰ። ወደ መሬትም ሲያርፍ ምንም ሕንፃ አልፈረሰም። ሁሉም ደንግጠው በመገረም ያዩት ጀመር። ፖሊስ አዛዡም ስላለው ነገር ያስረዳዋል። ሃንኮክም ወደ ቦታው ይሄድና የተጎዳች የፖሊስ አባል በመኪና ከልሎ ያድናታል። ሃንኮክ አጋቾቹን በሙሉ ያስወግዳቸው ጀመር። መጨረሻ ላይ የቀረው ዘራፊ ግን የቦምብ መቆጣጠሪያው እሱ ጋር እንዳለና ከገደለው እጁ እንደሚላቀቅ፣ ቦምቡ እንደሚፈነዳ ይነግረዋል። ሃንኮክንም ይሰድበዋል። ስድቡ ሃንኮክ በጣም ስላናደደው የመብራት ብረት ያነሳና እጁን ይቆርጠዋል። ሰውም የተፈጠረውን ሁሉ ሲያዩ ሃንኮክን ማድነቅ፣ ማጨብጨብ ይጀምራሉ። ሬይ ይሄን ሲያይ በጣም ደስተኛ ይሆናል። ሁሉም ሃንኮክን ማድነቅ ይጀምራሉ። በሄደበት ሁሉ ሰው አብሮት ፎቶ መነሳት ይፈልጋል። ከሬይ እና ሜሪ ጋር እራት ለመብላት ይወጣሉ። ስለ ህይወቱ ታሪክም ሲነግራቸው እርጅና እንደሌለበትና እንደማይሞት ይነግራቸዋል። ግን ከ80 ዓመት በፊት ያለውን ነገር ግን ምንም እንደማያስታውስ ይነግራቸዋል። ሜሪ ይሄን ስትሰማ ማልቀስ ትጀምራለች። ሬይ በጣም ጠጥቶ ነበር። ሃንኮክም ተሸክሞ ቤቱ ያደርሰዋል። ሬይ የሃንኮክን እጅ ይዞ ትልቅ ነገር ትሰራለህ ይለዋል። ሃንኮክም በንግግሩ ተገርሞ ወደ ታችኛው ክፍል ይወርዳል። ከሜሪ ጋር ወሬ ይጀምራል። ቀስ በቀስ ይቀራረቡና ይሳሳማሉ። ሜሪ ትደነግጥና ሃንኮክን ትወረውረዋለች። ሃንኮክ ሜሪ እንደሱ ሱፐር ሄሮ እንደሆነች ይረዳል። ከቤተሰቧ እንዲርቅ ታስጠነቅቀውና ይለያያሉ። ጠዋት ሬይ ቤት ውስጥ የፈረሰ ግድግዳ ሲያይ ደንግጦ ምን እንደተፈጠረ ሜሪን ይጠይቃታል። እሷም ሃንኮክ ሲያስነጥስ ነው እንደዚህ ሆነው ትለዋለች። ሃንኮክ ወደ ቤታቸው ይመጣል። እናም ሜሪን ሊወጋት ይሞክራል። በእንጨት ይመታታል፣ ግን ምንም አትሆንም። ከየት እንደመጡ ካልነገረችው እውነቱን ለሬይ እንደሚያጋልጥ ይነግራታል። ሜሪ የሃንኮክ ቤት እየበረረች ትሄድና ስለ አመጣጣቸው ትነግረዋለች። ከ3000 ዓመት በላይ እንደኖሩና ከዘራቸው 2 የመጨረሻ እንደሆኑ ትነግረዋለች። ሃንኮክ ሙሉ እውነቱን እየነገርሽኝ አይደለም ይላትና ለሬይ ሁሉንም ነግረዋለሁ ብሎ ይበራል። ሜሪ ትከተለውና ትልቅ የሆነ ድብድብ ይፈጠራል። ሬይ የቢዝነስ ስብሰባ ላይ ነበር። ሃንኮክ እና ሜሪ ከባድ የሚባል ውጊያ ገጥመዋል። አጋጣሚ ሆኖ ሬይ ያያቸዋል። ሚስቱም እንደ ሃንኮክ ፓወር ስትጠቀም ያያታል። ሃንኮክም ያጠፋው ነገር ምን እንደሆነ እንደማያስታውስ እናም ላጠፋው ነገር በሙሉ ሜሪን ይቅርታ ይላታል። ሬይ ወደ ቤት ይመለሳል። ሃንኮክ እና ሜሪ እዛው ይጠብቁታል። ሜሪ ስለተፈጠረው ነገር ስታብራራለት ሃንኮክ ባሏ እንደነበርና ሬይ ከመወለዱ በፊት እንደተለያዩ ትነግረዋለች። ሲፈጠሩ ሁለት እየሆኑ እንደሚፈጠሩና ሁሌም ቢሆን እንደሚሳሳቡ ትነግረዋለች። ሃንኮክ መጠጥ ሊገዛ ወደ ስቶር ሲገባ የስቶሩ ባለቤት የተዘረፈ እንደሆነ በምልክት ይነግረዋል። ሃንኮክ ዘራፊውን ያስቆመዋል፣ ግን ጥይት ሲተኮስበት ይጎዳል፣ መድማት ይጀምራል። ወዲያውም ወደ ሆስፒታል ይሄዳል።
ሜሪ ሆስፒታል ትሄድና ትጠይቀዋለች። እውነቱንም ስነግረው እንደኛ አይነት ሰዎች ለብዙ ጊዜ አብረው ጊዜ ሲያሳልፉ እንደ ማንኛውም አይነት ሰው መሆን ይጀምራሉ። ለዛም እንደተጎዳ ትነግረዋለች። ሬይ እና ልጁ ሊፍት ውስጥ እየመጡ ነበር። አብረዋቸው ከእስር ቤት ያመለጡ ሃንኮክን ሊገድሉ የሚፈልጉ ወንጀለኞች ነበሩ። አንዱ ሃንኮክ እጁን የቆረጠው ዘራፊ ነበር። ሜሪ ከ80 ዓመት በፊት የተፈጠረውን ስነግረው በወንጀለኞች ጥቃት እንደደረሰባቸው ጭንቅላቱንም እንደመቱትና አብረው ስለነበሩ እንደሌላ ጊዜ ማገገም እንዳልቻለ ትነግረዋለች። ቶሎ እንዲድንም ነበር ሜሪ ጥላው ሄደችው። ርቀት በመሃላቸው ሲኖር ቶሎ ስለሚድኑ እያወሩ እያለ በመሃል የጥይት እርምታ ተከፈተባቸው በወንጀለኞች። ሜሪ ተኩስ ይመታታል። ሃንኮክ አልጋውን ወርብሮ የተወሰኑትን ሲያስቆማቸው የቀሩት ደግሞ ከባድ ጥቃት ይከፍቱበታል። ሃንኮክ በጣም እየተጎዳም ቢሆን ያስቆማቸዋል። በስተመጨረሻም እጁን የቆረጠው ባንክ ዘራፊ በጥይት ደጋግሞ ይመታዋል። ሬይ በመጥረቢያ ሌላኛውን እጁን ይቆርጠውና ያድናቸዋል። ሃንኮክ በሱና ሜሪ መካከል ርቀት እንዲፈጠር በቻለው አቅም በሙሉ መብረር ይጀምራል። በስተመጨረሻም በጣም በኃይል ይበርና ከአካባቢው ይርቃል። ከአንድ ወር በኋላ ሃንኮክ ሬይ ይደውልለታል። ስለ ሁሉም ነገር ያመሰግነዋል። ሬይን ለማመስገን ጨረቃውን የሬይ ካምፓኒ ሎጎ ይቀባዋል።